ሴቶች እንዳንቺ ያሉ ቆንጆች ቀጭን ፓንት አይተሻል? ምን ትባላለች የሴቶች ፓንት? እኔ አልለብስም። እንዴ ፓንት አለብሽም? አዎ። አንቺማ በጣም ሰላም ያለሽ ኦርጋኒክ ማለት ፓንት አለብሽም? አልለብስም። ለምን? እንደዚህ አይነት ቀሚስ ነው ለብሼ ያደኩኝ። ስለዚህ ለምን እቃጠላለሁ? ዘና ብዬ እኖራለሁ። ወይ ወጣዬ እኛ የእንጀራ ፖለቲካ መስራት አልፈልግም። ዓለም ተሻሽሎ ቺክን ተጠብሶ እየበላው እዚህ ሀገር ዶሮ ያማራ ነው ብዬ መቀስቀስ አልፈልግም። እንጀራ ያማራ ነው ማለት አልፈልግም። ምክንያቱም ኢትዮጵያ ማለት አማራ ስለሆነ አማራን ነው የምትመስለው ኢትዮጵያ። ስለዚህ ፕራውድ ማድረግ አለብኝ። እኔ እንጀራን ኦሮሞ ስለበላው በጣም ደስ ይለኝ ይገባል እንጂ እንጀራ ያማራ ነው እያልኩ አልቀሰቅስም። ደደብ አይደለም። የሚኮራበት ጎጃም ነው። አንቺ ውጭ ሀገር ነው ያለሽ፣ የሰለጠነ ሀገር የምትኖሪ ቆንጆ ነሽ። ለምን አባቱ ነው ያንቺ ሸማ እንደዚህ ያለ ሸማ? ይሄውን ሸማ ማትለሽ ለምንድን ነው? ጎጃም አዘነ ሲያሸክሙን እንደ ባህል ልብስ አድርገን እኔ ጎጃሜ ነኝ ከዘራ ይዘን፣ ይሄ ደግሞ ኋላ ቀርነት ነው። ሴቶች እንዳንቺ ያሉ ቆንጆች ቀጭን ፓንት አይተሻል? ምን ትባላለች የሴቶች ፓንት? እኔ አልለብስም። እንዴ ፓንት አለብሽም? አዎ። አንቺማ በጣም ሰላም ያለሽ ኦርጋኒክ ማለት ፓንት አለብሽም? አልለብስም። ለምን? ቀሚሶች ላሳይህ? ቆይ ላሳይህ። እስቲ ያሳይ። ፓንት ለብሰሽ አታውቂም? አላውቅም። እቺማ ኦርጋኒክ ናት። አታፍነውም። ጎበዝ ናት። እቺ ጎበዝ ናት። በሱ ኩሪ። ይሄ ትግሬዎች ትግሬዎች ኦሮሞ ባሸከ ጎጃም በ100 ሺህ ብር ያሰራሁት ቀሚስ ነው። 100 ሺህ ብር? አዎ። እንደዚህ አይነት በእጅ የተሰራ የተጠለፈ ነው የምለብሰው። አሁን ፀጉሬን አስሬ ነው። እሺ ይሄ ነው እኔ እንደዚህ አይነት ቀሚስ ነው ለብሼ ያደኩኝ። ስለዚህ ለምን እቃጠላለሁ? ዘና ብዬ እኖራለሁ። ወይ ወጣዬ ስቀልር ነው። ግን ጠላ ላልከው ላይ ማለት ነው እውነትህን ነው። እውነት እኔ በጣም ጠላ መጥመቅ እችላለሁኝ። አያቴ በጣም የታወቀች እኛ ቤት ማለት ነው ማርያምን ቀልዴን አይደለም። ይሄ ተሸክላ የሚሰራው በርሜል የለም 13 ሊትር የሚይዝ አለ። ጋን ይባላል። እሱ 3 በርሜል ሳይሆን ጋን። አዎ እሱ 3 አለ። በዛ ነው እንትን አይ በቪዲዮኝ ያስረዳ። በዛ ነው አንዴ ሲደፈደፍ በ6 ወር አይከፈትም። አዲስ አይከፈትም። በቃ ማር ሲሆን ቆንጆ ሲሆን ነው የሚከፈተው። እና እኔ ራሱ ጠላ መጥመቅ እችላለሁ። አሁን አሜሪካ ወስደህ ብታስጀምረኝ ወይኔ። ግን ወጣዬ ይሄንን ነገር ማርያምን ወፍጮ ቤቱን ተወፍጮ ቤቱ ጋር አየይዤ ብቅልና ጌሾ እያመጣጠንኩኝ ወደ ውጭ ራሱ ወደዚህ ይላካል። ወደዚህ መላኩላ አስቤያለሁ። የደረቆት መቆያ ማሽን ምናምን ባገኝ እንደውም በሰራተኛ ራሱ ስራ መፍጠር ነው። እንደዛ አስቤ ነበር ግን አልተሳካም። እሱም ደግሞ በቅርብ ይሳካል። ሰው ያስባል እንጂ ያሰበበት ሳይደርስ ሞት ብቻ ነው የሚለየው። ጎበዝ ናት ይቺ አማራ ልጅ። አያችሁ እንዴት እንደምታስብ። የአረብ ሀገር ልጆችን መናቅ አትናቁም እላችሁ ለዚህ ነው። አሁን ይቺ እንግዲህ ተመልከቱ፣ ትምህርት ቤት ሂዳ ያልተማረችም የቢዝነስ አይዲያ ዩሲ ወፍጮ ቤት በኤሌክትሪክ የሚሰራ የሚሆን በዘመናዊ ናፍጣ ከፍታ ጌሾና ብቅል ደረቆት ብቻ የሚፈጭ እንዲሁም ደግሞ ደረቆትን የሚቆላ ማሽን በብዛት እንዲመረት ማለት ያን አድርጌ ከአረብ ሀገር እስከ አሜሪካን ሀገር መላክ እፈልጋለሁ። ነገ ደግሞ አንዱ ሀብታም ይመጣና የእሷን ቢዝነስ ይነጥቃል። መቼስ ሌቦች አይደለም። አሁን የዚችን ምኞት እንዲሳካላት ማድረግ በጣም ነገር ነው። ሞጣዬ ይሄ የደረቆትና የብቅል ለብቻ ነው ወፍጮ። ግን ለማህበረሰቤ ግን የእህል ወፍጮ በተመጣጣኝ ዋጋ ብቻ ለመብራት ቆጣሪ የሚከፍለው ብቻ ነው የምፈልግና ተጎን ደግሞ የራሴን ስራ ለጥገና ለሰራተኞች ደግሞ ራሱ ወፍጮውን
ቀጣይ ስለሚያረጅ አዲስ ወፍጮ ለመግዛት ወደ ባንኪያን ብቻ እያረግሽ ሰውም በተመጣጣኝ ዋጋ ገበሬው እንዲፈጭ ከድንጋይ ወፍጮ እንዲላቀቅ ነው የምትፈልጊው? አዎ እሱን ቦታ ሁላ ገዝቻለሁ። እንደውም አሁን ፎቶ ልኮልኝ ነበረ 4 ክፍል ቦታ ገዝተሻል? ለዚህ መትከያ? አዎ 300 ካሬ ነው የተገዛው። 4 ክፍል መጀመሪያ አሰርቼ ነበረ፣ ግን አይነቱን አላሰራሁትኝም። ለምን እዚህ ሳለር ነው እዛ ከርኩ በኋላ ሂሳቡም ስለሚከብደኝ እዚህ ሳለድ የጎደለውን ሞላልቼ ለር ነበር የፈለኩት። ግን እዛ ሲጠየቁ ከ1 ሚሊዮን ብር በላይ ነው ይሄ ትራንስፈርመሩ የሚባለው እሱ ማለት ነው። ከዛ እኔ ደግሞ ሴት ልጅ ነኝ ከ14 ዓመት ጀምሮ ራሴን ለመቻል በጣም ብዙ ነገሮችን ወጥቼ ወርጃለሁ። ግን በዚህም በመውጣቴ በመውረዴ ደስተኛ ነኝ። ግን ደግሞ አሰብኩት ባለመድረሴ ትንሽ ቅር ይለኛል። አሁን ይሄንን ለማሳካት 10 የተሳካላችሁ በአሜሪካ፣ በጀርመን፣ በአረብ ሀገር፣ በሌሎች ሀገሮች ኢትዮጵያ ውስጥ የተሳካላችሁ የአማራ ሴቶች ኢትዮጵያ ሴቶች ይችን ቆንጆ አረብ ሀገር ነው ያለች ሀሳቧ ተሳክቶ 1 ሚሊዮን ብር መንግስት የሚፈልገውን ሳብስቴሽን የሚጠለፍ ዲናሞ የሚያንቀሳቅስ ለመክፈል እስቲ $1,000 ማለት $10,000 1 ሚሊዮን ነው። እንደውም 1.5 ሚሊዮን ነው። ስለዚህ ይሄን ለማድረግ እስኪ 10 የአማራ ሴቶች በተለይ ኢትዮጵያኖች ኢትዮጵያንስ ሲሆናቸው አማራዎች ይችማ የቢዝነስ አይዲያዋ የሚገኝ አይደለም። በኋላ ደግሞ ጠላ የሚባለውን ካልቸራል ቢርን ባህላዊ ቢራን የመጥመቅ ሐሳብ አላት። ወደ ውጭ አርጋ ፓክ እያደረገች ከጌሾ ጀምራ ትልካለች እየፈጨች። ገበሬውም ደግሞ ብቅል እንዲያበቅል በኢኮኖሚ ከፍ እንዲል። እሷ እኮ ደረቆት ስታረግ ሰው በቆሎና ዳጉሳ መዝራት ይጀምራል። የብቅል ገብስ መዝራት ይጀምራል። ሰው ጌሾ ማምረት መትከል ይጀምራል። ለምን? በማሽን ደረጃ ስለሚፈጭ በየቀኑ በየገበያ የሚሰበሰበው ጌሾ እኮ አይበቃም። ካርጎ ነው የሚደረገው። አሜሪካ አሁን ለአመት በዓል ብዙ ሚሊዮን አማራዎች እንኖራለን፣ ቢሊዮን ኢትዮጵያኖች አሉ። ያመጡ እዚህ ጋር ሙያ ያላቸው እንደኔ ሚስት አሉ። እዚህ ደግሞ ምግብ ቤት ከፍተው ወይ ደግሞ ጠላ የሚያከፋፍሉ እንደ ቢራ፣ እዚህ ደግሞ ሌላ ማቀነባበሪያ ሊሰራ ይችላል። ይቺ አሁን አገዘችን ማለት ነው። በተለይ ጣሊያን ያለ የጎጃም አማራ በባህር ዳር ልጅ ጣሊያን ፓርማ ያለ ምግብ ቤት ያለ ይቺ ልጅ እርዳት። $5,000 ብትረዳት ነገ ሰርታ ሳይሆን ያንን ለአንተ እያቀረበች 500,000 እስከሚያልቅ ድረስ ለአንተ በነፃ ታቀርባለች። አየህ፣ ያንተ ቢዝነስ ደግሞ አይዲያ ይሄዳል። ነጮች ጠላ ይጠጣሉ። እንደውም እዚያው ደፍድፋ ደግሞ ካርጎ ልታረግልህ ትችላለች። ያንተ ግን የሳምንት ገቢ ነው። ሳምንት ጠላ ብሽር የሷን ብር መመለስ ይችላል። ሌላም ዱከም ሬስቶራንት ዱባይ፣ ሌላ እዚያውን አሜሪካን ያላችሁ የአማራ ሰዎች እንደነዚህ አይነቱን የአማራ ልጆች ስደተኞችን የሚያምሩ ልጆችን እየረዳን ወደ ሌላ ደረጃ ማድረስ ይቻላል። አይዲያቸው ብቻ በቂ ነው። ቀጥል። ደግሞ ሞጣዬ ጠላ ከማናቸውም እህል ዝም ብሎ አይዘጋጅም። እኛ አሁን እናቴም አያቴም ያየሁትኝ ያደኩኝ የዳውሳ ምናምን የሚባለው አሁን የመጣ ጠላ የሚጠመቅ ከገብስ ነው፣ ከስንዴ ነው፣ ከማሽላም ይጠመቃል። ከዛ ውጭ ያለው ግን ለጤናም ጥሩ አይመስለኝም። ግን እንደዛው ነው በንጹህ የእናቶችን ጠላ እኔ አይዲያው የመጣልኝ ከወፍጮ ቤቱ ጋር ነው። ማህበረሰቤን ጠቅማለሁኝ። ግን ደግሞ እዚህ ሀገር የጠላ ፍላጎታቸው አለ። ግን ዱቄቱን ምናምን በስርዓት አዘጋጅቼ በትር ወደዚህ ልካለው። የዚህን አሁን ቀላል ይኸውልሽ፣ ቀላል ሆኗል። አሁን ምን አለ መሰለሽ ካርጎ አለ። ለምሳሌ አሁን ዘመኑ ተቀይሯል። ድፍድፍን በአውሮፕላን በ4 ሰዓት ዱባይ ማድረስ ይቻላል። ድፍድፉን ከዚያ በእለት ውሃ ተበጥብጦ ወዲያው በምሽት እንዲጣራ ማድረግ ይቻላል። ሰው ሁሉ ወደ ቤቱ በጀሪካ በምን እየቀዳው ሄዳል፣ እየጠጣ ሄዳል። ትክክለኛ ጠላ ነው። ለምን? አገር ቤት ያለው ውሃና ዱባይ ያለው ውሃ ይለያያል። ዱባይ ወይም አሜሪካ በዚህ አገር ውሃ እንቀምመው ብንል ይበላሽብናል፣ ይቆመጥጣል ወይ የሆነ ምናምን።
በሀገሩ ሲረስ ሲሰራ ነው። ጎጃም፣ ጎንደር ምናምን አዲስ አበባ ዙሪያ ወለዚሁ በኢትዮጵያ ምድር ግን ሲሰራ ውሃው የተለየ ነው። ያንን ይዘት የያዘው ድፍድፍ ፓክ ተደርጎ ልክ ቢራ እንደሚደረገው እኮ ነው። ወደ ውጭ ሀገር በ24 ሰዓት በ10 ሰዓት ባልሞላ ውስጥ ዲሲ ይደርሳል። ዲሲ ደግሞ ከ1 ሚሊዮን በላይ ኢትዮጵያዊ አለ። ካሊፎርኒያ ያለ ማስፋፋት እኮ ነው ቢዝነሱ። ያ ድፍድፍ እንደደረሰ በውሃ እንኳን ሌላ ውሃን ከኢትዮጵያ ማምጣት ይቻላል። የጉድጓድ ውሃ ትክክለኛውን ውሃ መጫን እኮ ይቻላል። ለጠላ ብቻ ልክ ቢራ እኮ ሲጠመቅ ሌላ ሀገር እንትኑ ተጠንቶ ነው። ነጮች ዝም ብሎ በዚህ ሀገር አይጠምቁትም። ከያገሩ ሰብስበው ብቅሉን ምኑን ደረቆቱን ምኑን የሚባለውን ሰብስበው ነው የሚቀምሙት። ከአሜሪካ አይደለም። አሁን የአውሮፓ የጀርመን ቢራ እዚህ ሀገር ሊመረት አይችልም። አገራቸው ተመርቶ ነው እዚህ ጋር የሚመጣው። ስለዚህ ውሃንም እኮ ማምጣት ይቻላል። ውሃን በጀሪካ ለመበጥበጫ ከጉድጓድ ኦርጋኒክ የሆነ ውሃ መምጣት ይችላል። ያ ውሃ ሲበጠበጥ ለዛውን ኮንቴንቱን ጣዕሙን አይቀይረውም ማለት ነው። ከዚያ በፍሪጅ ውስጥ ይቀመጣል ቀዝቃዛ ቦታ ላይ። ይሄን ማድረግ ይቻላል። ብዙ ቢሊዮነሮች እኮ አሉ። ይሄን ሀሳብ ግን አይመጣላቸውም። እውነትህን ነው ሞጣዬ። አንተ ውሃው ላይ ችግር እንዳለ አንተ አውቀሃል። እንጀራ ራሱ ጤፍ ትእዛዝ ጭነህ መተህ እዚህ በዚህ ውሃ አቅጥነ መጋገር አትችልም፣ አይወጣም። እንጀራ ነው የሚጋገረው። እዚህ ጋር ብዙ ችግር አለ። ግን ሰው ተተሳሰበ ብዙ ነገር ማድረግ ይቻላል። እና ደግሞ ሞጣዬ እኔ በምትደግፋቸው እንደዚህ አንተ ቤት ገብተው በምታረጋቸው ደስተኛ ነኝ። እኔ ገና ልጅ ነኝ። ነገ ሰርቼ ደርሳለሁ። አይዲያንም መቀየር እችላለሁ። ገና ልጅ ነኝ። ሰው እንደዚህ አዋቶልኝ ምን ብሎልኝ ሰውን እንዳግዝ እንጂ እኔ እንድታገዝ አልፈልግም። ለምን አንተ ቤት ገብተው ብዙ ሰዎች መታገዝ ያለባቸው ሲታገዙ እያየሁ በዛ ደስ ብሎኛል። እኔም ትልቅ ደረጃ ብደርስ እነሱን ማገዝ ነው የምፈልግ እንጂ ብዙም አትጨነቅ። ሌላ አይዲያ እፈጥራለሁኝ። እኔ ደስተኛ ነኝ። ገና ልጅ ነኝ። እግዚአብሔር ይመስገን ጤነኛ ነኝ። ሰራለሁ። ግን በዛ ሁሉ ተጋግዘን የሆነ አለ አይደለ ጋን በጠጠር ይደገፋል ይባላል ያገሬ ሰው። እንግዲህ ጎበዝ አሁን እቺ ልጅ የቢዝነስ አይዲያ ይዛ መጣለች። አንድ የጎጃም ልጅ አሁን ዱባይ የገባ ጎበዝ አለ ገብረ ምናምን ማን ነበር ስሙ የመጽሐፍ ቅዱስ ስም ያለው። አሁን ይሄ ልጅ ኢነርጄቲክ ወጣት ነው። የቢዝነስ አይዲያ አለ። አሁን አንቺን ገንዘቡን ቢያፈስብሽ ባንቺ ቢያደርግ ተጠቃሚ ነው። አሁን ጣሊያን ያለው የምግብ ቤት የጎጃም አማራ ተጠቃሚ ነው የሚሆነው። እነ ዱከም ተጠቃሚዎች ነው የሚሆነው። ሌላም ሬስቶራንቶች ጉራጌዎች ተጠቃሚ ነው የሚሆነው። ያው ኢትዮጵያዊ የሚሸልለው አይደለም። ስለዚህ እኛ የእንጀራ ፖለቲካ መስራት አልፈልግም። ዓለም ተሻሽሎ ቺክን ተጠብሶ እየበላው እዚህ ሀገር ዶሮ ያማራ ነው ብዬ መቀስቀስ አልፈልግም። እንጀራ ያማራ ነው ማለት አልፈልግም። ምክንያቱም ኢትዮጵያ ማለት አማራ ስለሆነ አማራን ነው የምትመስለው ኢትዮጵያ። ስለዚህ ፕራውድ ማድረግ አለብኝ። እኔ እንጀራን ኦሮሞ ስለበላው በጣም ደስ ይለኝ ይገባል እንጂ እንጀራ ያማራ ነው እያልኩ አልቀሰቅስም። ደደብ አይደለም። ስለዚህ አንቺም ይሄንን ማድረግሽ ለጉራጌው፣ ለኦሮሞ፣ ለትግሬው ራሱ ለራሳቸው ገበያ ሲሉ ነው። ይችን ወጣት አንድ ሬስቶራንት ብቻ በቂ ነው። አብሮ መስራት ይቻላል። ዱባይ ያለ እንደነ ወልደ ጊዮርጊስ ያለ፣ ጀርመን ያለ እንደሆነ ሰው፣ ጣሊያን ያለ እንደ ሞሶብ ሬስቶራንት፣ ዱባይ ያለ እንደ ዱከም ሬስቶራንት እና ሌሎች እንደነ አንድ ትግሬ ያለች ሳባ የምትባል ጎበዝ፣ እነዚህ ጋር እየሰሙ ነው። አሁን አንደኛ ለነሱም ቢዝነስ ነው፣ ይታወቁበታል። ሰው ይወደዋል ሬስቶራንታቸውን። ጠላ የሚባል አለ ብሎ ሰው ይለምዳል። አረቡ እኮ ይጠጣል ተደብቆ። አረብ ስለሚከለከል አረቂ ጠላ የሚባለውን እዚያ ጋር ቀስ እያለ ምግብ እላለሁ እያለ ከለመደ በጣሳ እየለጠጠው ነው የሚሄደው። ሀብዚ እንደሚለው ሽንኮሪና እንደሚባለው ሀቢቢ ቱቱ እያለ ሁለት እየጠጣ ይወጣል። እና ጎበዝ ነሽ፣ ይሳካልሽ። ሌላ ጊዜም አድቨርታይዝመንት እንሰራልሻለን፣ ማስታወቂያ። ይሄን ደግሞ ባለምግብ ቤቶች $10,000 ማለት ለእናንተ ምንም ማለት አለው። ሁለት ሰው
3 ሰው ወይ 5 ሰው በየከተማው መከፋፈል ማለት ዱባይ ያለው 2000 ጣሊያን ያለው 2000 አሜሪካ ያለው 6000 ጀርመን ያለው 2000 ቢያደርግ $10,000 ሰጣችሁ ወፍጮዋን በስነ ስርዓት መንግስትም ረድቷት ስራ ፈጣሪ ስለሆነች አሁን ያለው አማራ ጠል ቢሆንም ቀበሌ ጋር ያሉ አማራዎች ስለሆኑ ተባብረው 1000 ካሬ ላይ የሚያርፍ መሬት ጨምሯት ኢንቨስት እያደረገች ገበሬውም እዚያው አካባቢ ያለው ደካማዎች አቅም የሌላቸው በነፃ እየፈጨች ወደ ውጭ ሀገር ግን ለስራ ደግሞ ትፈጥራለች። የአማራ ሴት ልጆች በጦርነት የተበተኑ ሜዳ ላይ የወደቁት ተሰብስባ ደረቆት ሊቆሉ ይችላሉ፣ ብቅል ሊወቅጡ ይችላሉ፣ በይቅርታ ብቅል ሊያደርቁ ይችላሉ፣ ጠላውን ሚክስ ሊያደርጉ ይችላሉ፣ ውሃ ሊሸከሙ ይችላሉ። ስለዚህ እነሱም ስራ ፈጠረችላቸው ማለት ነው። በዚያው በኩል ደግሞ ከተማ ላይ ትልቅ ምግብ ቤት ትከፍትና የወደቀውን የአማራ ልጆች ህፃናት መብላት ያቃታቸውን መስራት ያቃታቸውን ድሃዎችን ሰብስባ በማብላት እንዲማሩ ማድረግ ትችላለች። ቀለም እንዲቆጥሩ ማድረግ ይቻላልና ትልቅ አይዲያ ነው ይዘሽ የመጣችው። እንረዳሻለን። ሞጣዬ በነገራችን ላይ እሱን አሁን እንዳልካቸው እንዳሉ ሆነው እኔ ታውቃለህ፣ ያው በባለፈውም ነገር ያለውኝ የወታደር ልጅ ነኝ። ግን አባቴ በመሞቱ ትምህርት ተምሬ ይሄኔ ብማርና ነው ዶክተር ነበር መሆን የምፈልግ። የኔም አይዲያ በቃ ሰዎችን መርዳት ነው። ግን ስራ ጀምሬ